ብሩኬ የጠፋበት ምክንያት ለምን እንደጠፋ ታውቋል ማለት ነው። መድብል ወንድሙ መገናኘት ካልነበረበት ሰው ጋር ብሩኬ ተገናኝቶ እንደነበረ እና ገንዘቡንም ሁለት ሰዎች በአካውንቱ እንዳስገቡለት እና ቤቱም እንዳልተሸጠ እርግጠኛ ሆኗል ወንድሙ መድብል ማለት ነው። መድብልም በጣም እየተናደደ እየተበሳጨ ይገኛል። ወንድሜ ማግኘት ያልነበረብን ሰው ነው ያገኘኸው ሲል ተደምጧል ማለት ነው። ብሩኬን ማን እንዳጠፋው እና ማን እንዳገተው በግልጽ ታውቋል ማለት ነው። በሌላ በኩል ማህሌትና ዝና አብረው አድረዋል። ማህሌት እንግዲህ ዝናን ባለፈው ክፍል ላይ ዝናን አስክራው አብረው ለማደር ፈልጋ ነበረ። እንግዲህ የማህሌት ሴራ የታወቀ ነው። እሷ ከሱ ገንዘብ ለመለቃቀም የግድ አንድ እርምጃ መቅደም አለባት ከሱ ማለት ነው። ምክንያቱም ከሱ ልጅ ካላረገዘሽ እሱን የራሷ ማድረግ የምትችልበት አቅም የላትም። ገንዘቡንም መካፈል የምትችልበት አቅም ስለሌላት ዋነኛ ስራዋ እሱ ጋር አብሮ ማደር ነበረ። እሱም እንግዲህ ሳይሳካላት ቀርቷል ማለት ነው። እንግዲህ ለኤፍራታም ሄዳ ባዶ ሆዴን ነው ሞልቼ የመጣሁት፣ ሌላ ያደረግኩት ያገኘሁትን መረጃ የለኝም ብላለች። በሌላ በኩል ኤፍራታ ለነ መድብል እየረዳሻቸው ነው የምትገኘው። እንግዲህ ማህሌትን እያወጣጣሻት ነው። ብሩክ ለምን እንደጠፋ እጃቸው አለበት የለበትም የሚለውን ነገር፣ ስለ ቤቱ ለምን አልተሸጠም፣ በትክክል ቤቱ አልተሸጠም ወይ የሚለውን መረጃ እንድታጣራላቸው መድብል እና ዳጣ ሂደው ነግረዋት ነበረ። ብዙ ጠቀም ያለ ገንዘብም ሰጥተዋት እንደነበረ እና ከዛም ደግሞ መረጃውን በሰፊው ስታመጣ እንደሚጨምሩላት ሙላ ነግረዋት ነበረ ማለት ነው። እሷም ስራዋን እየሰራች ነው የምትገኘው። በሌላ በኩል ሉላና መጎስ እንደፈለጉ ከተማዋን እየተዝናኑባት ነው የሚገኙት። ምክንያቱም ዝና ሲያገኘው የነበረ በምን እንደሆነ አውቋል ማለት ነው። እንግዲህ እድሜ ለመድብል ብሏል። ምክንያቱም መድብል ሁሉ ነገሮችን እያስተካከለለት ነው የሚገኘው ማለት ነው። እና አለማቸውን እየቀጩ ነው የሚገኙት። እንግዲህ ማህሌትም ከዝና ጋር ተኝታ አንቺ ቆሻሻ፣ አንቺ የራስሽ ማድረግ ምቺ መስሎች ነበር፣ ልቤ ላንቺ የሚመታ የሚደነግጥ መስሎች ነበረ ብሎ ሲጠይቃት ታዲያ ምንድን ነው ከኔ ላይ ሲሆን ነው አውሬ የምትሆነው? ምን ሆነሃል? ከሴት ላይ እንደዚህ አውሬ የምትሆነው ምናምን ሲላት፣ እኔ አንዲት ሴት ናት እሷም ደግሞ ሉላ ናት ሲል፣ ሉላ እኮ ከመጎስ ጋር አለሟን እየቀጨች ነው፣ እንደፈለጉ እየተዝናኑ ነው። አንተ ግን አሁንም እዚህ ተቀምጠህ ሉላ ሉላ ነው ምትል ስትለው፣ እሱ በመቼውም አይሆንም፣ ወይ እኔ እሞታለሁ ወይ እሷ ትሞታለች፣ የእኔ ካልሆነች የማንም መሆን አትችልም ብሎ ነበረ። ሉላ ሀሳቧ የነበረ እሱ ጋር አብሮ ተኝቶ ልጅ እንዲፈጠር ነበረ የእሷ ፍላጎት። እውነትም ግን መጎስና ሉላ አለማቸውን እየቀጩ ነው የሚገኙት። ቅድስትም በሌላ በኩል እያዘነች እና እየተከዘች ነው የምትገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ፕሊዝ ቪዲዮውን ስትጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮ ከሰው ጋር እየደረሰ አይደለም። ፕሊዝ እንድታበረታቱኝ እፈልጋለሁ። ሀሳብ አስተያየታችሁን ለመቀበል ዝግጁ ነኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን የደወል ምልክቷን መጥቆራችሁን እንዳትረሱ። ምሳሌ ክፍል 76ን ወደ እናንተ ይዤ መጥቻለሁ። አብራችሁ እስከ መጨረሻ ቆዩ። መጎስም ሉላን እንግዲህ እያደነቃት፣ አቤት ውበት፣ እንደዚህ ምሳ ልጋብዝሽ ብሎ ምሳ ሊጋብዛት ወጠው ነበረ እና ይሄን ውበት ነው፣ አቤት ጭካኔ፣ አቤት ጭክና፣ ይሄን ውበት ነው ለካ ከቤት ዘግቶ ሲያውል የነበረ ብሎ ዝናን ይናገራል። እሷም ከዝና የተለየ አንተ ምን አደረግ ስትለው፣ እኔማ ፈርቼ ነው እንደ መንፈስ እየተከታተለኝ እንዴት አድርጌ ይዤሽ ልውጣ፣ አንቺንም አደጋ ውስጥ የሚጥል እኔንም አደጋ ውስጥ የሚጥል ነገር ስለሆነ ለዛ ስለምሳሳልሽ ነው ይላታል። እና ዛሬ ምን ተገኝቶ ነው ምሳ ይዘኸኝ የወጣኸው ስትለው፣ እሱም በምን እንደሚከታተለኝ አሁን እርግጠኛውን ደርሼበታለሁ ብሏል ማለት ነው። ምክንያቱም ሁለ ነገሩን ተቆጣጥሮት ነበር ዝና በነገራችን ላይ በጣም የሚጫወትበት ሰው ቢኖር መጎስ ነው። በእርግጥ ሚስቱን ወስዶበታል፣ ግን ደግሞ
መጎስና ሉላ በጣም ነው የሚፋቀሩት፣ በጣም ማለት ነው። እና ዝና ማለት ደግሞ የገንዘብ ሰው፣ ትምክተኛ፣ በጉልበቱ በገንዘቡ የሚመካ በቃ ከኔ በላይ ሰው የለም ብሎ የሚያምን በቃ ጨቋኝ ማለት ነው እሱ። ዝና ማለት ጨካኝ ማለት ነው። በቃ ይሄ ጨቋኝ ማለት ነው። እና እሷም እንግዲህ ደስተኛ ነኝ፣ አለሚን ከአንተ ጋር መሆን እፈልጋለሁ እስከ ሞት እስካረጅ ድረስ፣ ባረጅም ሽማግሌ ብሆን እንደገና ልጆች ልጅ በልጆች ምክንያት የሆነ ነገር ብሆን አጠላኝም አይደል ብላ መጎስን ትጠይቀዋለች። እሱም እኔ መቼም ቢሆናችን አልጠላሽም፣ ሁሉ ነገር አላፊ ጠፊ ነው። ገንዘብ ነበረ በሚሊዮን የሚቆጠር ግን እሱ እጠግበዋለሁ፣ አንቺን ግን ልጠግብሽ የማልችለው ስጦታዬ ነሽ ይላታል። እሷም ሰዎች መጥገብ ማይችሉ ቢሆን ኑሮ ድሆች በራብ ይሞቱ ነበረ ስትለው፣ እሱም እኔ አንቺን የምጠግብሽ አይደለሁም፣ ሁልጊዜ ምሳሳልሽ የምርብሽ በቃ ተርብኛለች አይነት ነገሮችን እያላት ነው የሚገኘው ማለት ነው። በሌላ በኩል እንግዲህ ቅድስት በጣም ይህን የብሩኬን ቲሸርት ካገኘች በኋላ በጣም እያዘነች ነው የምትገኘው። በትካዜ ነው። ምሳሌ መታ ስታናገራት ለራሱ በቃ ምንም እንትን አይደለ፣ ደስተኛ ሆና እያወራች አይደለም ማለት ነው። ምሳሌ ምን አለቻት? ከዚህ በኋላ እናቴ ትሆኛለሽ አይደል ስትላት፣ እንዲህ ያው ሆናለሁ እናትሽ ሆናለሁ ትላታለች ማለት ነው። በዚህ ምክንያት እንግዲህ ትንሽ ግራ ተጋብታለች ማለት ነው ቅድስት። ምክንያቱም ምን ይሆናል ብላ እያሰበች በጣም እየተጨነቀች ነው የምትገኘው ማለት ነው። መድብልም ለኤፍራታ ይደውላል። ለኤፍራታ ደውሎ ምን አዲስ ነገር አለ፣ ምን አጣራሽ ብሎ ሲጠይቃት፣ እሷም ምን የሚያጣራውት ነገር የለኝም፣ እስካሁን የነገረችኝ አንዳችም ነገር የለም፣ እየነገረችኝም አይደለም ትለዋለች። እሱም እንዴ ታዲያ እኛ ያልነሽን ነገር በጥንቃቄ እየሰራሽ አይደለሽም ማለት ነው፣ ተዘናግተሻል ይላታል። እሷም አይ አይደለም እጠይቃታለሁ ስትል፣ እሱም ቴክስት ማታ ጻፊልኝና ከዛ እኔ ደውልልሽና አንቺ ያለ የሌለውን ነገር ታወጣጫታለሽ፣ በጥያቄ አጣድፊያት ይላታል። እሷም እሺ ብላ ማታ ስትመጣ ማህሌትን እየጠየቀቻት ቴክስት ታደርግለታለች። ከዛ እሱም ስልክ ይደውላል። ስልክ ሲደውልም እሷ ምን አዲስ ነገር አለ፣ እንዴት ነው ከዝና ጋር ዝና ዛሬ ያገኘሽው ወይ? ስለ ብሩክስ ጠፋ እኮ ምን አዲስ ነገር አለ ብላ ስጠይቃት፣ እሷም ስለ ብሩክ ምንም አዲስ ነገር የለም፣ ግን ስለ ቤቱ ብዙ አዳዲስ ነገሮች አሉ፣ ብዙ ነገር ብሎኛል ትላለች። እሺ ታዲያ ንገሪኝ እስኪ፣ እሺ ዝናን ዛሬ ለምንድን ነው ያላገኘሽው ስትላት፣ እሷም ወደ ሻሸመኔ ሄዷል ትላለች። ምን ነው በሰላም ነው የሄደው ስትላት፣ አንዳንዴ እንደዛ የስራ ምክንያት ይሄዳል ትላለች ማለት ነው። እሷም ማህሌትን በጣም ፈርታለች። ምክንያቱም ስለ ቤቱ ተናገርሽ ብሎ ጉሮሯን እንደዛ አንቆ ሲጥል ያደርጋት አንቺ መሞት ነው የነበረብሽ እያላት ነበረ እና በጣም ከስህተቴ ተምሬያለሁ ብላለች ሉላ ማለትም ማህሌት ማለት ነው። ከስህተቴ ተምሬያለሁ ድጋሚ ሌላ ስህተት አልሰራም ትላለች እና ለምንድነው አንቺ ግን እንደ ህፃን ልጅ የምታወጣጭኝ ብላታለች። እሷም አይ እንዴት ነው ድብቅ እየሆንሽ ነው? እህትሽ አይደለሁም እንዴ? ለምንድን ነው ማትነግሪ? ትላለች። እሷም ልትነግራት አልፈለገችም። ነገር ግን ድሮ ከሚያውቃቸው ሰዎች ጋር ይደውላል መድብል። ከዛም ሲደውልም እንኳን ተፈታህ፣ እንኳን ለቤት አበቃ እኔ ሳልጠይቅ ምናምን ብሎ ሲለው አይ ይቅር እንዲልህ ከፈለክ ብሩክ ከቤት ጠፍቷል፣ አድራሻውን አጠፍቶብናል፣ እያገኘ ነው አይደለም። ግን አንድ ነገር እንድትተባበረኝ እፈልጋለሁ። እሱም ቤቱ አልተሸጠምና ቤቱ ካልተሸጠ ደግሞ ገንዘቡ ከየት መጣ? ስለዚህ ብሩን ያስተላለፈለት ሰው ማን እንደሆነ እንድታጣራልኝ ነው ብሎ ከባንክ ቤት የባንክ ሰራተኛ እንግዲህ ጓደኛው የቅርብ ወዳጅ የሆነን ደውሎ ይጠይቃል። እሱም እንግዲህ አጣርቼ ነገ እነግርሃለሁ ይለዋል ማለት ነው። በሌላ በኩል ዝና እየተናደደ እየተበሳጨ ነው የሚገኘው ማለት ነው። በቃ ንጉስ ሸወዴ ማለት ነው። እኔ እንዴት ይደፍረኛል ምናምን እያለ መጠጥ ላይ መወዘት ጀምሯል ማለት ነው። በነገራችን ላይ እንደዚህ አይነት ትምክተኛ ሰዎች መጨረሻቸው እንደዚህ ነው የሚወድቀው ማለት ነው። ብቻ መጨረሻ ይናሳምርልኝ ነው የሚባለው እውነት ለመናገር እና
መድብልም እንግዲህ ማን እንዳጠፋው አውቋል ማለት ነው። ማን ብሩን እንደላከለት ሁለት ሰዎች ናቸው። እንግዲህ አንደኛው ማግኘት የሌለበትን ሰው ነው ብሩኬ ያገኘው የነበረ። እንግዲህ እነዛ ሰዎች ሰውረውታል ማለት ነው፣ ወስደውታል። ምክንያቱም ገንዘቡን የተቀበለው ከማይሆን ሰው ጋር ነው። በጣም ትልቅ ችግር ውስጥ ነው የገባው። መድብል እንግዲህ ከዚህ በፊት እስር ቤት ነበረ። በነዛ ሰዎች ምክንያት በዛ ከባባድ ጥል ተፈጥሮ ነበረ ወደ እስር ቤት የገባው። የድሮ ጠላቶቹ ናቸው እነሱ። አሁን ምን እያደረጉትና ምን አድርገውት እንደሆነ እንግዲህ በቀጣይ ክፍል የምነግራችሁ ነው የሚሆነው። በጉጉት እየጠበቅን ነው ቀጣዩን። አሁን ግን መድብል ማን እንዳገተው አውቋል ማለት ነው። ገንዘቡም ከየት እንደመጣ በትክክል አውቋል። ቤቱም እርግጠኛ ሆኗል ማለት ነው እንዳልተሸጠ። እውነት ለመናገር ብሩኬ ምንም ባይሆን እኔ በጣም ውስጤ ነው ብሩኬ እንዲመጣልን እንዲመለስልን የሁላችንም ጉጉት ነው ማለት ነው። ብሩኬ በሰላም እንደሚመጣ ተስፋ እናደርጋለን። እውነት የሁሉ ነገር ድምቀት ነው ብሩኬ ማለት ነው። እንግዲህ ያው ቅድስትም በሱ ምክንያት ገና ፍቅሯን አጣጥማ ሳትጨርሰው ነው የጠፋውና ዳጣም እንግዲህ እኔ ቤተሰቦቼን አግኝቻለሁ፣ ስለዚህ እኔ ቤተሰቦቼን እንኳን እንዳገኘው ሳልነግረው መጥፋት የለበትም ብላለች። ዳጣ ቤተሰቦቼ በቃ የምኮራባቸው በቃ ደስ የሚሉ ናቸው። ግን ደግሞ እህቴ አትወደኝም፣ እህቴ ብትወደኝ ደስ ይለኛል፣ ግን እህቷ መሆኔን ስለማታውቅ ነው የማትወደኝ ብላለች ዳጣ ማለት ነው። ዳጣ መሞት አልፈልግም ብላ ነበረ። ትንሽዬ ህልም ያለው ሰው ለመኖር የሚጓጓ ሰው ነው። ስለዚህ ተስፋ የቆረጠ ሰው ነው ሞትን የማይፈራ ብላለች ማለት ነው። መጎስ በበኩሉ እኔ ተስፋ ቆርጫለሁ፣ ከዚህ በኋላ ዝና የሚባል ሰው አያሸንፈኝም፣ አይጠቃኝም፣ ፊት ለፊት እጋፈጠዋለሁ ሲል እንዲህ አንተ ብላለች ዳጣ ማለት ነው። ወንድ ልጅ ቆረጠ በቃ ንጉስ ቆርጧል ማለት ነው። ሉላን እደብቃታለሁ እሱን ደግሞ እንትን እለዋለሁ ብሏል ማለት ነው። ንጉስ ቆርጧል ማለት ነው። ወንድ ልጅ ቆረጠ ወስኗል። አዎ መወሰን አለብህ፣ ብቻውን ልተዋት አይገባም መድብልም ብላለች። እንግዲህ መድብልም ወስኗል። ውሳኔው የመድብል ውሳኔ አሁን ያወቀውን ከባባድ ችግሮች እንዴት ያልፋል፣ ምን አይነት ውሳኔ ይወሰናል፣ ብሩኬንስ ያገኘዋል የሚለውን ነገር አብረን የምናየው ነው የሚሆነው። ሰዎቹን በቀጥታ እሱ ያገኛቸዋል አያገኛቸውም የምናይ ነው የሚሆነው። ፕሊዝ ግን ቤተሰቦቼ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ፣ ለቤት አዲስ የሆናችሁ ማለት ነው። ነባሮች ደግሞ ስለምታበረታቱ እጅግ አድርጌ ነው የማመሰግነው። ሀሳብ አስተያየታችሁን ለመቀበል ዝግጁ ነኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በሌላ በአዳዲስ ርዕሶች ወደ እናንተ ይዤ እየመጣሁኝ ነው። በድራማ በተለያየ ነገሮች ወደ እናንተ መጥቻለሁ። ስለዚህ እንድታበረታቱኝ በአክብሮት ጠይቃቸዋለሁ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ታዲያ ቪዲዮውን ላይክ ማድረግ እንዳትረሱ፣ ብትችሉ ደግሞ ሼር ብታደርጉልኝ በጣም ደስ ይለኛል። አመሰግናለሁ ተወዳጆች።